ትምህርቶች ሲንሻፈፉና ሲንጋደዱ ልክ ላልሆነ አምልኮ ብቻ አይደለም፣ በጣም ለተሳሳተና ጥፋት ላለበት ብዙ እንቅፋትም ሰዎችን ያጋልጣል። እንደ ቀላል ነገር አንቆጥረው። አሁንም ቢሆን ከክፉ የምንጠበቅበት ብቸኛው መንገድ ጤናማው ትምህርት መሆኑን ልናስተውል ያስፈልጋል። ይህን ትምህርት ስንማር ከልዩ መንፈስም ከልዩ ወንጌልም ከልዩ ክርስቶስም እንድንድንና እግዚአብሔርን በተገቢ ሁኔታ እንድንረዳው። ምክንያቱም እግዚአብሔር በክርስቶስ ነው ፍንትው ብሎ የታየንና ወይም ደግሞ ስለ ሥላሴ ያለን እምነት ወይም መረዳት መጽሐፍ ቅዱሳዊ መሆኑን በማስረገጥ ተደላድለን ማስረጃ ያለው መረዳት ኖሮን እግዚአብሔርን እንድናመልከው የቆምንበት መሰረት መጽሐፍ ቅዱሳዊ መሆኑን እንድናውቅና ያመነውም ይሄ በሥላሴ ያመነ ወይም የሥላሴ አማኝ ነኝ እያለ ወይም በአብ በወልድ በመንፈስ ቅዱስ አንድ አምላክነት አምናለሁ እያለ ግን መጽሐፍ ቅዱሳዊ ማስረጃ ያለው ነገር እንዳለ ለማይሰማው ቃል በቃል ፊደሉን መጽሐፍ ቅዱስ ላይ ስለማያገኘው መጽሐፍ ቅዱሳዊ ትምህርት ያልሆነ ስለሚመስለው በቃ እንዲህ ርፍ ብሎ መጽሐፍ ቅዱሳዊ የሆነውን መሰረት በማወቅ ማስረጃ ያለው መረዳት እንዲኖረውና አማኙን በሌላ ቋንቋ የተደላደለ ማድረግ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በምህረት በጸጋው የደገፈን ይህን ቀን ይህን ጊዜ ለጥቅም የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። እንግዲህ እግዚአብሔር በሰጠን ጊዜና እድል ስለ ምስጢረ ሥላሴ ወይም ስለ ቅድስት ሥላሴ ወይም ደግሞ ስለ ሥላሴ እንማራለን። ባለፈው ጠቆም እንዳደረግኩትና ብዙዎቻችሁ እንደሰማችሁት እና ጌታ በሚረዳን ጸጋ መጠን ይሄን እናደርጋለን። እንግዲህ ጌታ ነገር ሁሉ ጸጋው እንዲያበዛልን በእውነት እንድንማር እግዚአብሔር እንዲረዳን ሁላችሁም የየግላችሁን ገዛ ታደርጋላችሁ። በጸሎት ደግሞ እግዚአብሔር ታማኝ ነው፣ ያስተምረናል፣ ይመክረናል። ይህን ትምህርት እንድንማር ስወስን እንደ ዓላማ ያስኳቸው ነጥቦች አሉ፣ ወይም የትምህርቱ ዓላማ ብላችሁ መያዝ ትችላላችሁ። የቆምንበትን መሰረታዊ የሃይማኖት ትምህርት በመግለጽ ለሚጠይቁንም ሆነ ማወቅ ለሚፈልጉ ከኛ ወይንም ከዚህ ትውልድ ያልሆነውን ወይም ያልጀመረውን የዚህ ትምህርት ጀማሪዎች እኛ አይደለንም። በየትኛውም ዘመን የተነሳ የትኛውም ሰው በራሱ የቀመረውን ማስተላለፍ አይችልም። እኛ የተቀበልነውን ነው የምናቀብለውና ከኛ አይጀምርም። ትምህርተ ሥላሴ ወይም ምስጢረ ሥላሴ ወይም ስለ ሥላሴ የሚኖረን ትምህርትና ጤናማውን የሃይማኖት ትምህርት የተቀበልነውን ከኛ የማይጀምረውን ማወቅ ለሚፈልጉ ሰዎች ወይም ደግሞ በዚህ ጉዳይ ጥያቄ ላላቸው ሰዎች ግልጽ ማድረግ እና ጤናማውን ወይም የተቀበልነውን ትምህርት በዛው ሁኔታ ለሰሚው ወይም ይሄንን ለሚቀበል ማቀበል ነው ዋናው ዓላማው። ይህን ትምህርት ከኔ አይጀምርም። እኔ አልቀዳሁትም፣ ከራሴ ተምሬው አንብቤው ቤተክርስቲያን በዚህ ጉዳይ ያላትን አቋም ተረድቼ ወይም ደግሞ ተቀብዬ ነው ማቀበለውና ጤናማውን የሃይማኖት ትምህርት በዚህ መንገድ መማር አስፈላጊ እንደሆነ ስለማምንና ለእናንተም ይህንኑ ስለማቀበል ነው። ሃይማኖት የሚለው ቃል ሲነሳ ያው ብዙ ጊዜ በትምህርታችን እንደምናነሳው ብዙ ጊዜ ቤተ እምነት የሚል ወይም ደግሞ የሃይማኖት ተቋም ከሚል ነገር ጋር አይምሯችን ስለሚያያይዘው ሃይማኖት ሲባል የተለያየ ቤተ እምነትን ነው አይምሯችን የሚያስበው። እንደሱ እንድታስቡ እድል አይሰጥም ይሄ ትምህርት። ሃይማኖት በክርስቶስ በኩል የተገለጠውን እውነት ማዕከል ያደረገ እምነት ነው። ስለዚህ ሃይማኖት በመጽሐፍ ቅዱስ አሉታዊ ትርጉም የለውም። ብዙ ሰዎች ለምን እንደሆነ አላውቅም ለዚህ ቃል አሉታዊ ነገር አላቸው እና እኔ ሃይማኖተኛ አይደለሁም ሲሉ እንሰማለን አንዳንዶቹ። ያው ድርጅታዊ ሐሳብ የለኝም፣ እኔ ባለሁበት አጥር አልወሰንም፣ እኔ ባለሁበት ቤተ እምነት አልገደብም፣ ዋናው ነገር ይሄ ሰው የፈጠረው ቡድን አይደለም ለማለት እንደሚነገር ይገባኛል። ያም ቢሆን ልክ አይደለም። መጽሐፍ ቅዱስ አዎንታዊ በሆነ መንገድ ያጠራውን ቃል ማጠልሸትና ማህበረሰቡ ለዚህ ቃል የተለየ ትርጉም እንዲኖረው ማድረግ ልክ አይደለም። ስለዚህ የአማርኛው መጽሐፍ ቅዱስ ስናነብ ሃይማኖት 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 የሚሉ ተደጋጋሚ ቃላትን እንመለከታለን እና ሃይማኖታዊና ጤናማ የሃይማኖት ትምህርት ስንል ሃይማኖት አሉታዊ ስላልሆነ ሃይማኖት ከጌታ የተቀበልነው
ከጌታ የተቀበሉ ያቀበሉንና እኛም እንዲሁ የምናቀበለው እውነት ስለሆነ ከኛ የማይጀምረውን እውነት ያው ከመሰረቱ ወይም ደግሞ ከተቀበልንበት ምንጭ ለሌላው ማቀበል ወይም እንደተቀበልነው እንዲሁ ማቀበል ነው። አንድ ሁለት ሶስት ጥቅሶችን ላስታውሳችሁ። ሁለተኛ ጢሞቴዎስ 4:7 እና ይሁዳ ቁጥር 3 እና ቁጥር 20 ላይ ያለውን ቃል በዚሁ ማዕቀፍ ላስታውሳችሁ ወዳለሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ መልካሙን ገድል ተጋድያለሁ፣ ሩጫውንም ፈጽሜያለሁ፣ ሃይማኖትን ጠብቄያለሁ ይላል። ሃይማኖትን ጠብቄያለሁ ይላል። ከዛ ባሻገር ይሁዳ በመልእክቱ ይሁዳ አንድ ምዕራፍ እንዳለው ይታወቃል። ቁጥር 3 ላይ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት። ሃይማኖት ምንጩ የቅዱሳን ልብ አይደለም። ሃይማኖት ምንጩ የቤተ ክርስቲያን ሰዎች አቋም አይደለም። ሃይማኖት ምንጩ ራሱ በሥጋ የተገለጠው ጌታ ነው። በሌላ ቋንቋ ራሱ እግዚአብሔር ነው። ሰጪው ራሱ እግዚአብሔር ነው። እግዚአብሔር ስለሰጠው በክርስቶስ በኩል ስለተገለጠው ከሰው አእምሮ ስላልመነጨው በተለያየ ዘመናት የነበሩ አባቶች ስላስተማሩትና ስላብራሩት እንጂ ስላልፈለሰፉት ወይም ስላልጀመሩት ነገር ነው ምንማረው። ስለዚህ ሃይማኖት አሉታዊ እንዳልሆነ እንድናስተውል ነው ይሄን ጥቅስ ያነሳሁት። አንድ ጊዜ ፈጽሞ ለቅዱሳን ስለተሰጠ ሃይማኖት እንድትጋደሉ ይላል። የምታስታውሱ ይመስለኛል አንደኛ ጢሞቴዎስ ምዕራፍ 4 የመጀመሪያው አንቀጽ ላይ በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። እንደገና አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 20 ላይ ወይም የመጨረሻው ሐረግ ላይ መርከብ ያለ መሪ እንደሚጠፋ አንዳንዶች ሕሊናን ጥለው በሃይማኖት ነገር ጠፍተዋል ይላል። ስለዚህ በሃይማኖት መቆም፣ በሃይማኖት ነገር መጥፋት፣ ጤናማ በሆነው ትምህርት መስመር መልቀቅ፣ ደግሞ በመስመር ላይ መሆን የሚባል ትምህርት አለው መጽሐፍ ቅዱስ እና ከዚህ ጀርባ ጤናማው ከሆነው ትምህርት ጀርባ አጋንንትም እንዳሉ ይጠቁማል። እሱን ስለምመለስበት ትኩረት አሁን አልሰጥም። የአጋንንትን ትምህርት እያደመጡ ስለሚል አጋንንትም ያስተምራሉ ማለት ነው፣ በቀጥታ ሳይሆን በሚያስተምሩ በኩል። ይሄንን ማስተዋል ያስፈልጋል። ስለዚህ ቁጥር 20 እዚሁ ይሁዳ እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል እና ከሁሉ ይልቅ በተቀደሰ ሃይማኖት ይላል እና ሃይማኖት ከሚለው ቃል ጋር ታረቁ ልላችሁ ነው። የሃይማኖት መንፈስ በኢየሱስ ሲሉ የሰማዋቸው አሉ ምስኪኖች እና ብዙ ሰው ነው ሃይማኖተኛ አይደለም፣ ለሃይማኖት ግድ የለኝም፣ እኔ ሃይማኖት አይገደኝም ምናምን ይላሉ። ከየት እንዳመጡት አይገባኝም። ልክም አይደለም፣ ጤናም አይደለም። እንዲህ አይነት ብዙ ማስረጃዎችን ማንሳት ይቻላል። እንደ ዋቤ እንደ ምሳሌ ይህንን ከያዛችሁ ወይም ደግሞ ከተመለከታችሁ በቂ ነው፣ በመጀመሪያው ነጥብ ማለት ነው። ሁለተኛ ጤናማ ትምህርት ከቃሉ የተቀዳ እግዚአብሔርን በማንነቱ የመረዳትና የማስረዳት እንዲሁም የማምለክ መሰረት ነው። ጤናማ ትምህርት ጤናማነቱ የሚረጋገጠው ከእግዚአብሔር ቃል ሲቀዳ ነው። እግዚአብሔር አምላካችንን እንደ ማንነቱ የመረዳትና የማመስገን እንዲሁም የማምለክ መሰረት ነው። ትምህርት ከተንሻፈፈ፣ ትምህርት መሰረት ከለቀቀ እግዚአብሔርን የምናመልክበት ሁኔታም በራሱ ችግር ይኖረዋል። ይህንን እንደ ቀላል ነገር መቁጠር አይቻልም። አንዳንድ ጊዜ የክርስትናውን ትምህርት እንደ አተያይ እንደ ተለያዩ ቤተ እምነቶች አስተምህሮ ወይም ደግሞ ሰዎች እንዲረዱታል እንደዛ ይገነዘቡታል በማለት በዚህ መለኪያ የሚያዩ ሰዎች አሉ። እንደዛ የሚታዩ አስተምህሮዎች ይኖራሉ ዶግማቲክ ያልሆኑ ወይም ደግሞ ዶክትሪንን ማዕከል ያላደረጉ ከመዳን ጋራ ከሰው ዘላለማዊ ሕይወትና ከእግዚአብሔር ክብር ጋራ ያልተገናኙ ግን ዶግማቲክ በሆኑ ጉዳዮች ላይ ወይም ዶክትሪናል በሆኑ ጉዳዮች ላይ ወይም መሰረታዊ በሆኑ ትምህርቶች ላይ እንዳተያይ የተለያየ ኮርነር ቆሞ መናገር አይቻልም። አቋም መያዝ ያስፈልጋል። ከቃሉ መርምረን ላገኘነው እውነት መቆምም ያስፈልጋል። ሰዎች እንዲቆሙ ማገዝ ያስፈልጋል።
ስለዚህ ጤናማ ትምህርት፣ የጤናማ አምልኮ እግዚአብሔርን በጤናማ መልኩ የማምለክ የማመስገን የመረዳት መርህ እንደሆነና መሰረት እንደሆነ እንዲሁ ጤናማ ያልሆኑ አስተምህሮዎች ከእውነተኛውና ራሱን ከገለጠው ጌታ ይለያሉ። መለየትም ብቻ አይደለም፣ ከእውነት ጋር ባለመስማማት ለሚከሰቱ ጥፋትም ሆነ ለተለያየ አይነት ችግር ያጋልጣሉ። ትምህርቶች በጣም መሰረታቸውን በለቀቁ ቁጥር ብዙ ነገራችን የተበላሹ ይሆናሉ። ትላንት ይሁን ከትላንት ወዲያ አንድ ሶሻል ሚዲያ ላይ ያየሁት ኬንያ ተፈጸመ የሚል አንድ ነገር ብዙዎቻችሁ ያያችሁት ይመስለኛል። ጌታ ኢየሱስ ክርስቶስን ለመጠበቅ ብለው የሆኑ ሰዎች ጫካ ገብተው ብዙ ሰዎች ሬሳ እንደተለቀመ ሰምታችኋል። ጌታን ለመጠበቅ በሚል አንድ አገልጋይ ነው ያሸፈታቸው እና እየጾማችሁ ጠብቁ ሊመጣ ነው ብሏቸው እና ሄደው ወደ 53 ሰው ሬሳ ነው የተለቀመው ጫካ ውስጥ ማለት እንደ እግዚአብሔር ቃል የሆነውን መሰረታዊ ትምህርት የማይለይ ሰው ማንም ሰው እንደፈለገ እንደ ወራጅ ውሃ በዚህም በዚህ አቅጣጫ ሊጨልፈው ይችላል። ቆም ብሎ አያስብም፣ በአይምሮም አያስብም። እንደዚህ እንድንጠብቀው ጌታ ተናግሯል ወይ ቀን ቀጥሯል ወይ ብሎም አያሰላስልም። በምን ሚዛን ትቆማለህ? ምንድነው መለኪያ? መንፈሳዊውን ዓለም ይሄ አይን አያየው፣ ይሄ ጆሮ አይለካው፣ በስሜት ሐዋስ አትነጥለው ወይም ደግሞ አትረዳው። መንፈሳዊውን ዓለም እንዴት ትረዳዋለህ? መለኪያ ከሌለው እግዚአብሔር ቃል ሚዛን ካልሆነ እንዴት ትረዳዋል? እና ለብዙ ነገር ያው እንደሚታወቀው ክርስትናውን ጠላት ከሚዋጋው በውጭ ያሉ ሰዎች ከሚዋጉት ይልቅ ክርስቲያን ነን የሚሉ በኢየሱስ ስም የሚሉ መጽሐፍ ቅዱስን መሰረት አድርገናል የሚሉ ግን መጽሐፉንም ሆነ እግዚአብሔርን እንደ ቃሉ ያልተረዱ ሰዎች በሚፈጥሩት ችግር ነው ክርስትናው በብዙ ሰው ሕይወት ጥያቄ ውስጥ የሚወድቀው። ስለዚህ ትምህርቶች ሲንሻፈፉና ሲንጋደዱ ልክ ላልሆነ አምልኮ ብቻ አይደለም፣ በጣም ለተሳሳትና ጥፋት ላለበት ብዙ እንቅፋትም ሰዎችን ያጋልጣል። እንደ ቀላል ነገር አንቆጥረውም። አሁንም ቢሆን ከክፉ የምንጠበቅበት ብቸኛው መንገድ ጤናማው ትምህርት መሆኑን ልናስተውል ያስፈልጋል። ስለዚህ ይህን ትምህርት ስንማር ከልዩ መንፈስም ከልዩ ወንጌልም ከልዩ ክርስቶስም እንድንድንና እግዚአብሔርን በተገቢ ሁኔታ እንድንረዳው፣ ምክንያቱም እግዚአብሔር በክርስቶስ ነው ፍንትው ብሎ የታየንና ስለ ክርስቶስም ጤናማውን ትምህርት ከሳትን ስለ ወንጌል ያለን ነገር ከተበላሸ ማለት ነው ስለ ክርስቶስ ያለው ነገር የተበላሸ ነው የሚሆነው። ያ ማለት በሌላ ቋንቋ እግዚአብሔር የሌለው እንሆናለን። ሀዲዱን እንደሳተ ባቡር መስመር እንለቃለን፣ እንጠፋለን። በጣም አደገኛ ነው ይሄ። ታስታውሳላችሁ አይደል? ጳውሎስ በገላትያ ምዕራፍ 1 ከቁጥር 6 ጀምሮ እስከ 8 ይሄንኑ ጠቆም ያደርጋል። እንደገና ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ ይሄንን ይነግረናል። ሁለቱንም ጥቅሶች ባስታውስ መልካም ነው። ገላትያ ምዕራፍ 1 ላይ ያለው ብዙዎቻችን በቀላሉ የምናስታውሰው ይመስለኛል። ከቁጥር 6 ጀምሮ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ይላል። ጳውሎስም ሆነ እንደ ጳውሎስ ባሉ አገልጋዮች በኩል ከሰሙት ጤናማ ትምህርት ወደ ልዩ ወንጌል ፈቀቅ ብለዋል የገላትያ ሰዎች እና ይሄ በጣም ይገርመኛል፣ ያስደንቀኛል ማለቱ ነው። እርሱ ግን ሌላ ወንጌል አይደለም ይላል። ወንጌል አንድ ስለሆነ የሚያናውጧቸው የክርስቶስንም ወንጌል ሊያጣመሙ የሚወዱ አንዳንዶች አሉ እንጂ ይላል። ነገር ግን እኛ ብንሆን ወይንም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለየውን ወንጌልን ቢሰብክላችሁ የተረገመ ይሁን ይላል። እንኳን ሥጋ ለባሽ እንደኛ አይነት ሰው ጃኬት ደርቦ ቀሚስ ለብሶ ወይ ጠምጥሞም ለምን የተለየ መገለጥ መስሎ በብርሃን መልአክ መስሎ ሰይጣን እንደዛ እንደሚሰራ ታውቃላችሁ አይደል? ሁለተኛ ቆሮንቶስ ምዕራፍ 11 ላይ የብርሃንን መልአክ እስኪመስል ድረስ ራሱን እንደሚለውጥ አገልጋዮቹም የጽድቅን አገልጋዮች እስኪመስሉ ድረስ ራሳቸውን እንደሚለውጡ ይናገራል። እና ሰይጣን አጭበርባሪ ነው፣ እኔ ሰይጣን ነኝ እያለ አሁን ነው እንደውም ሰው ሁሉ እግዚአብሔርን ስለተወና ጀርባውን ስላዞረ ብዙ ሰው ስለጨለመበት ሰይጣን በስሙ ወደ መመለክ መጥቷል። አሁን በስሙ መቅደስም እንደተሰራለት የአምልኮ ስነ ስርዓትም እንዳለው በጣም ዝነኛ የሆኑ ሰዎች እንዳጀቡት እንደውም በስሙ እንደሚማል ሁሉ ይሄ በዚህ ዘመን ያው በደንብ በግልጽ እያየን ነው። በትክክለኛ መልኩ አሁን እየተገለጠ ነው። ምክንያቱም ተከታዩ የበዛ ይመስላል። ከዛ ውጭ ግን ሰይጣን እኔ ሰይጣን ነኝ ብሎ በስሙ አይመጣም፣ በስሙም አይሰራም እና አታላይ ነው። ራሱን ይሰውራል በተለያየ መንገድ። ከዚህ ክፉ እንዲህ አይነት አሰራር ሰው መዳን የሚችለው በእግዚአብሔር ቃል ላይ የተመሰረተውን በሐዋርያትና በነቢያት ትምህርት ላይ የተመሰረተውን እውነት በተጻፈበት ሁኔታ መረዳት ሲችል፣ ይሄንም በደንብ ማስተዋል ያስፈልጋል። እና ወደ ልዩ ወንጌል ይላል። ወንጌል አንድ ነው፣ ከዛ የተለየው ልዩ ነው። የተለየው ልዩ ነው ማለት
ስፔሻል ነው አሪፍ ነው ማለት ሳይሆን ከእውነተኛውና እግዚአብሔራዊ ከሆነው የተለየ ነው። ሌላ የምስራች ሌላ ነው። ስለዚህ ተጠንቀቁት ማለት ነው እና ወደዛ መሄዳችሁን ሳይ ይደነቃለሁ። እኛም ብንሆን ይሄን ትምህርት ያስተማርናችሁ ለውጠን ማለቱ ነው። ተመልሰን እንደገና ተሳስተን ነበር ብለን እንደው ዞሮብን እንደገና እኛ ራሳችን ጳውሎስ ነው ይሄን እየተናገረ ያለው እኛ ራሱ የተለየ ትምህርት ብናስተምር ማለቱ ነው። ወይም ደግሞ ከሰማይ ወረድኩ ብሎ የሚመጣ መልአክ ነኝ የሚል እንኳ ቢኖር የተረገመ ይሁን የተለየ ይሁን ነው ያለው። ስለዚህ ልዩ ወንጌል ልዩ የሆነ ትምህርት ወይም ልዩ እግዚአብሔር ያልሰጠው ተስፋ እግዚአብሔር ያልተናገረውን መሰረት የያዘ ሌላ ትምህርት ሊኖር እንደሚችል ያሳየናል። ይህንን በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ በተለየ ሁኔታ ጳውሎስ ግልጽ ያደርገዋል። ተጨማሪ ማስረጃ ማለት ነው። ቁጥር 4 ላይ እንደዚህ ይላል፣ የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ማለት ኢየሱስ የሚለው ስም አለ፣ ግን ሌላ ኢየሱስ ይላል። በዚህ ዘመን አንዱ አስቸጋሪው ነገር ይኸውላችሁ በኢየሱስ ስም እስከተባለ ድረስ ሁሉ ልክ ይመስለናል። አጋንንት ደግሞ ያው በደንብ አጃቢዎች ናቸው፣ የኛ አገልግሎት ማረጋገጫዎች ናቸው። አጋንንት ከጮህ አቃጠልከኝ፣ አንተን በቃ እንዳልኖር ያስቸገርከኝ፣ አንተን እንደው የነቀልከኝ ምናምን እያለ ካጭበረበረ በቃ ችግር የለውም። እንደውም ጉባኤ ጭምር እኮ ለአጋንንት ምስክርነት ጭብጨባ ይሰጣል አይደል? ጉባኤ ጭምር ድምቅ ያሉ ጭብጨባዎችን አጋንንትና ሰው እኩል ይሰብካሉ። እና አንዳንድ ጊዜ እዚህ ጋር ፈውስ የሚያስፈልገው ምስኪን ሰይጣን የያዘው ሰውና ሰባኪው ማይክራፎን እየተቀባበሉ እርስ በርስ ጉባኤ ሲያዳምቁ እናያለን። ምን አይነት ጨለማ እንደሆነ የሚገባችሁ የእግዚአብሔር ቃል በስነ ስርዓት ሲገባችሁ። አለበለዚያ በቃ የእግዚአብሔር ኃይልና የእግዚአብሔር ስራ ነው የሚመስለን። ሺህ ጊዜ አዋቂ ብትሆን ከጠላት ይልቅ አታውቅም። ጠላት በጣም እኛ እንደምናስበው ዝም ብሎ በየጸበሉ በየጸሎቱ በኢየሱስ ስም ስንል ይሄ ዋይ ዋይ የሚለው ብቻ እንዳይመስለን። ሰይጣን በጣም በተንኮል አርቆ የሚያስብ አርቆ የሚሰራ ለጨለማ የሚሰራ ለሞት የሚሰራ ኃይል ነው እና ይሄ ክፉ ኃይል ያጭበረብራል፣ ያታልላል እና ኢየሱስ የሚለው ስም ማዕከሉ ሆኖ ግን ባህሪውን፣ ትምህርቱን፣ ህይወቱን፣ ማንነቱን ማዕከል ያላደረገ የእግዚአብሔርን ልጅ ወደ ጎን ያደረገ ማለት ነው። ስም ከወንጌል ወይም ከመጽሐፍ ቅዱስ የተዋሰ ማንነት ግን ከጨለማ የሆነ ሰው ሳያውቀው ወደ ሌላ ማንነት የሚጎትት አሰራር አለ ማለት ነው። የሚመጣውንም ያልሰበክነው ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይንም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችኋል። ከነዚህ ከዋነኞቹ ሐዋርያት በአንድ ነገር እንኳ እንደጎደልኩ ራሴን አልቆጥርም ይላል ሐዋርያው። በሐዋርያነት ስልጣን ይሄንን እየተናገረ ነው እና ከእንዲህ አይነት ነገር እንድንጠበቅ ነው ወገኖቼ። ዝም ብሎ ከቤተ እምነቶች ወይም ከተለያዩ የእምነት ተቋማት ጋር ጠጠር ለመወራወር አይደለም። ልባችን ርፍ ያለበትን መጽሐፍ ቅዱሳዊ የሆነውን እውነት በግልጽ በማስቀመጥ እና በማስረዳት ሰዎች እንዲህ ካለው የክፋት አሰራር እንዲያመልጡ ከልዩ መንፈስ ከልዩ ኢየሱስ ከልዩ ወንጌል ባመለጠ ሁኔታ ጤናማውን የቀደመውን ትምህርት እንድንማር ነው ይህን ትምህርት በዚህ መንገድ ማዘጋጀት ያስፈልገው። በሶስተኛ ደረጃ ስለ ሥላሴ ያለን እምነትና መረዳት መጽሐፍ ቅዱሳዊ መሆኑን እንድናስተውልና እንድንደላደል ነው። አንዳንዱ ሰው በዚህ ዙሪያ ያው አሉታዊ ነገሮች ይወረወራሉ በትምህርታችን ስለማነሳው አሁን እዛ ዝርዝር ውስጥ አልገባም። ከዚህ የተነሳ ሥላሴን በተመለከተ እንዲሁ ፊት ለፊትም መጽሐፍ ቅዱስ ላይ ሥላሴ የሚለውን በፊደል ፈልጎም ሰው ስለማያገኝ በዚህ ዙሪያ ቤተክርስቲያን ያላት ትምህርት ከጥንት ጀምሮ ያለችዋ ጤናማ ቤተክርስቲያን ያላት ትምህርት መጽሐፍ ቅዱሳዊ እንደሆነ ሰው ማረጋገጫ ላይኖረው ይችላል ካልተማረ፣ በዚህ መልኩ ካልተማረ፣ ጊዜ ሰጥቶ ካልተማረ። ከዚህ የተነሳ ይህ ትምህርት ወይም ደግሞ ስለ ሥላሴ ያለን እምነት ወይም መረዳት መጽሐፍ ቅዱሳዊ መሆኑን በማስረገጥ ተደላድለን ማስረጃ ያለው መረዳት ኖሮን እግዚአብሔርን እንድናመልከው የቆምንበት መሰረት መጽሐፍ ቅዱሳዊ መሆኑን እንድናውቅና ያመነውም ይሄ በሥላሴ ያመነ ወይም የሥላሴ አማኝ ነኝ እያለ ወይም በአብ በወልድ በመንፈስ ቅዱስ አንድ አምላክነት አምናለሁ እያለ ግን መጽሐፍ ቅዱሳዊ ማስረጃ ያለው ነገር እንዳለ ለማይሰማው ቃል በቃል ፊደሉን መጽሐፍ ቅዱስ ላይ ስለማያገኘው መጽሐፍ ቅዱሳዊ ትምህርት ያልሆነ ስለሚመስለው በቃ እንዲህ ርፍ ብሎ መጽሐፍ ቅዱሳዊ የሆነውን መሰረት በማወቅ ማስረጃ ያለው መረዳት እንዲኖረውና አማኙን በሌላ ቋንቋ የተደላደለ ማድረግ ነው። ስለዚህ በዚህ ዓላማ ወይም በነዚህ ዓላማዎች መሰረት ነው ይህን ትምህርት የምንማረው። እንግዲህ ያው ወደ መግቢያው እንሄዳለን። ሥላሴ የሚለው ቃል ያው በሀገራችን ከግዕዝ የተወረሰ ነው።
ሶስትነት የሚል ትርጉም ነው ያለው። ትሪኒቲ መነሻው የላቲን ወርድ እንደሆነ ይታወቃል፣ ወይም ከላቲን እንደሆነ ይታወቃል። ይሄም አቻ ትርጉም ነው። ሶስትነት የሚል አቻ ትርጉም ያለው ቃል ነው። ሥላሴ ሶስትነት ማለት ነው እና የክርስትናው ማዕከላዊ ትምህርት ነው። ይሄን እንዳረሳ ማዕከላዊ መሰረታዊ ትምህርት ነው ማለት ነው። ዶግማ ነው ይሄ፣ ዶክትሪን ነው ይሄ። ከዚህ መሰረታዊ ትምህርት ውጪ ቤተክርስቲያን ትምህርት አይኖራትም። ካለም ያ ትምህርት ጳውሎስ ቅድም እንዳለው ይሄኛው በእግዚአብሔር ቃል ላይ የተደላደለ ትምህርት ከመሆኑ ጋር ተያይዞ የተለየና የተወገዘ ወይም ደግሞ ስህተት ነው ማለት ነው። በሌላ ቋንቋ ሥላሴ አንዱ አምላክ በሶስትነት ማለትም በማይበላለጥ ማንነት ወይም በመለኮት አንድ የሆነው እግዚአብሔር በሶስት አካል፣ በሶስት ስም፣ በሶስት ግብር የሚገለጥበት ቃል ነው። ሥላሴ የሚለው ቃል የአንዱን አምላክ ሶስትነት ወይም በአካል ሶስት፣ በስም ሶስት፣ በግብር ሶስት መሆኑን ለማስረዳት የምንጠቀምበት ቃል ነው። ስም፣ አካልና ግብር ስለሚብራራ ችግር የለውም። መግቢያ ላይ ነን ያለነው። ሥላሴ የሚለው ቃል የአንዱን አምላካችን አንድ ነው አይደል? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ ነው አምላካችን። አብ ወልድ መንፈስ ቅዱስ በሚል ስም ከስም አኳያ፣ ከአካል አኳያ በተለየ አካል አብ እንዲሁ ወልድም እንዲሁ መንፈስ ቅዱስም እንደዚሁ በተለየ አካል ማለት በተለየ አካል ማለት ነው። አብ ወልድ አይደለም፣ ወልድም አብ አይደለም፣ ወይም መንፈስ ቅዱስ አይደለም፣ መንፈስ ቅዱስም አብና ወልድ አይደለም፣ በተለየ አካል። ይህንን ጠቅለል አድርጎ ለማስረዳት የምንጠቀምበት የመለኮትን ወይም ደግሞ የአምላካችንን አንድም ሶስትምነት የሚገልጥ ቃል ነው። ጠቅለል ባለመልኩ ሥላሴ እንደው ዲፋይን እናድርግ ብለን ብናስብ ሰብሰብ ያለ ቃል ስለ ሥላሴ እናስቀምጥ ብንል እንዲህ ማስቀመጥ እንችላለን። ቃል በቃል መያዝ ትችላላችሁ። በዝርዝር ከምናየው ትምህርት ጋር ተያይዞ እያንዳንዱ ስለሚፈታ ወይም ስለሚበተን እንዲህ ሰብሰብ አድርገን በአንድ ቃል ወይም በአንድ ቃል ማለት በአንድ አንቀጽ ማስቀመጥ እንችላለን። ሥላሴ ከአንድ በላይ የሆነ አካልና ስም እንዲሁም ግብር እንዳለው በሚያመለክቱ የመጽሐፍ ቅዱስ ማስረጃዎች ላይ በተመሰረተውና ስለ አንዱ አምላክ ማለትም ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ የማይነጣጠል መለኮትነትና የማይደበላለቅ አካል ስምና ግብር ገላጭ እንዲሆን የቀረበ የአምላካችንን አንድም ሶስትምነት መጠሪያ ነው። አምላካችን አንድም ሶስትም ነው ስንል በመለኮት አንድ የሆነው አምላክ ወይም አምላክ ብለን የምንጠራው ወይም አምላክ እንደሆነ ራሱን የገለጠው ወይም ደግሞ አምላክ የሆነው አምላክ በመለኮት አንድ፣ በስም በአካልና በግብር ሶስት፣ ይሄንን ሰብሰብ አድርጎ የያዘ ቃል ነው ሥላሴ የሚለው ቃል። በአጠቃላይ በምስጢረ ሥላሴ ወይም ደግሞ በሥላሴ አስተምህሮ ዙሪያ ያሉ አንኳር ሀሳቦች ናቸው እንዲህ ሰብሰብ አድርጌ አንድ ላይ ያቀረብኳቸው። በደንብ ስሙኝ። መጠሪያውን በተመለከተ ቅድም ጠቆም አድርጌያቸዋለሁ። መጽሐፍ ቅዱስ ውስጥ አይገኝም። መጠሪያውን በተመለከተ ሥላሴ የሚለውን ቃል ብንፈልግ እንዳለ ቃል በቃል መጽሐፍ ቅዱስ ውስጥ አናገኘውም እና መጠሪያው በመጽሐፍ ቅዱስ ቃል በቃል የሚገኝ ባለመሆኑ እንደ አርዮሳውያን ወይም ደግሞ የክርስቶስን አምላክነት የማይቀበሉ ጂሆቫ ዊትነሶች የምንላቸው ወይም የይሖዋ ምስክሮች ነን ብለው ራሳቸውን የሚጠሩ ሰዎች የክርስቶስን መለኮታዊነት የማይቀበሉ ከመሆናቸው ጋር ተያይዞ እንደገናም ደግሞ የሰባሌዎስን ትምህርት የሚቀበሉ ሰዎች ሥላሴን በተለያየ ዘመን በተገለጠ ስም የሚታወቅ አምላክ እንጂ አብ፣ ወልድ፣ መንፈስ ቅዱስ በተለየ አካል የማያምኑና የማይቀበሉ የሰባሌዎስ አስተምሮ ያላቸው አሁን ኦሊጂሰስ ብለን የምንጠራቸው በእኛ አገር ያው አለ እምነቱ። ቃል በቃል ይሄ ቃል መጽሐፍ ቅዱስ ላይ ካለመገኘቱ ጋር ተያይዞ ሥላሴ የሚለውን ቃል በጣም አሉታዊ በሆነ ሁኔታ ይጠራሉ እና ወይም ስለዚህ ቃል ያላቸው ነገር በጣም ኔጌቲቭ ነው። ግን መጽሐፍ ቅዱስ ላይ የሌሉ በሚያምኑት መሰረት ችግር እንደሌለባቸው የሚያውቋቸውን ቃላት ግን ሃሌሉያ ብለው ሊቀበሉ ሊያስተናግዱ ይችላሉ። ለምሳሌ እግዚአብሔር
ሁሉን ቻይ ነው አይደል? ኤልሻዳይ። ልክ በዚሁ አይነት ሁኔታ መጽሐፍ ቅዱስ ላይ የማናገኛቸው ግን ቤተክርስቲያን እግዚአብሔርን በተመለከተ እንደ እግዚአብሔር ቃል ማለት ቀጥታ ቃል በቃል ባይጠቀምም ባይጻፍም እንደ እግዚአብሔር ቃል ልክ የሆኑ ብዙዎቻችን የለመድናቸው ቃላት ይኖራሉ። ለምሳሌ እግዚአብሔር ኦምኒ ፖተንት ነው የሚለውን ቃል በየትኛውም ስፍራ የሚገኝ አምላክ ቀጥታ ቃል በቃል ባይገኝም ይሄንን ቃል ቢሰሙ ሃሌሉያ ሊሉ ይችላሉ ወይም ይላሉ። ምንም ጥርጥር የለም። ኦምኒሸንት እግዚአብሔር ሁሉን አዋቂ ነው። ቃል በቃል በዚህ አይነት ሁኔታ ላናገኘው እንችላለን፣ ግን የሚያግባባ ቃል። ልክ እንደዚሁ ሁሉ ብዙ አይነት እንዲህ አይነት ነገሮችን ያው ወደ ስያሜው ስንመጣ ስለማነሳው ነው፣ እንደ ምሳሌ ነው አሁን ጠቆም የማደርጋቸው። እንዲህ አይነት ነገሮችን መቀበል አይከብዳቸውም። ከእምነታቸው ጋራ ወይም ከአስተሳሰባቸው ጋራ የሚሄድ ከሆነ እችን ምንም ሳይቃወሙ አሜን ይሏታል። ለምሳሌ አንዴ የገጠመኝን ነገር ላስታውሳቸው። አንድ ጊዜ ባስ ውስጥ ነው፣ በጣም ከረጅም ዓመት በፊት ከተማ አውቶቡስ ውስጥ እና አንድ ሰው እና ሌላ ሰው ይከራከራሉ እና በአስተሳሰቡ አንደኛው ተከራካሪ ከንግግሩ እንደተረዳሁት በኋላም ደግሞ በግልጽ እንደተረዳሁት ሥላሴን የማይቀበል ሰው ነው። ሥላሴን የማይቀበል ሰው ነው እና ለዛኛው ማስረጃ የሌለው ዕውቀት ላለው ማለት እንደ መጽሐፍ ቅዱሱ የሆነ ነገር መጥቀስ ለማይችል ግን በእምነት ደረጃ እንዲህ ለሚያስበው ሰው አንዳንድ ነገሮችን እያቀረበ ሁለቱ ይጨቃጨቃሉ እና ከልጅ ልጅህ ተወልጄ አድንሃለሁ ብሎት ነበረ አዳም በወደቀ ጊዜ አይደል አለው ለዚህኛው እና ይሄኛውም አሜን አለ። አዎ አለ። አሁን ከልጅ ልጅ ተወልጄ ምናምን የሚለውን እዚህ ውስጥ ታገኙታላችሁ። ግን እድሜ ልካችንን ስንሰማው ኖረናል አይደል? ከልጅ ልጅ ተወልጄ የሚለውን ቃል የሚያብራሩ ሰዎች ቃሉን ከዘፍጥረት 3 ጋር አገናኝተው ነው የሚናገሩት። ያው በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እሷ ናትህን የሚለውን ይሄን ሲያብራሩ ከድንግል ማርያም የሚወለደውን እኛን የሚያድነውን ክርስቶስን መገለጥ ያመለክታል። ራሱ ጌታ ሰው ሆኖ እንደሚያድን የሚያሳይ ትምህርት ነው ብለው ሲያስተምሩ ሰምተናል። ትምህርቱ ስህተት የለበትም። ጥቅስ ግን አለው። ጥቅስ አለው ወይ? ቃል በቃል ከልጅ ልጅህ ብለን እናገኛለን ከዚህ ጋር እና የገረመኝ ምንም ችግር የለው ማለት ጥቅሱ ስለሌለ ጥቅሱን ትቶ ባለው መነጋገር ይቻላል። ግን ካስተሳሰቡ በጣም ስለተረዳው ጠጋልኩና አሁን አንተ ያልከውን ነገር ታምንበታለህ አልኩት። አምንበታለሁ አለ እና ቦርሳዬ ውስጥ መጽሐፍ ቅዱስ ነበረኝና እሷን አውጥቼ እሺ አሁኗን ጥቅስ አውጣት አልኩት እና ያው እንዲህ ሆኖ ተለያየን እና አንዳንድ ጊዜ እኛ ውስጥ ላለው እምነትና አቋም ማስረጃ ይሆናሉ የምንላቸውን ሐሳቦች ከየትኛውም ቦታ ልንመዝ እንችላለን። ደግሞ እኛ ለምንፈልገው ነገር አይሆንም ብለን ያሰብናቸውን ጤናማ ነገሮች ጭምር ለመቀበል እንቸገራለን። በዋናነት አሁን ስለ ቃሉ ወይም ስለዚህ ስለ መጠሪያው አይደለም እየተናገርኩ ያለሁት። መጠሪያው ያዘለውን ትምህርት ካለመቀበል ጋር ተያይዞ ለምሳሌ ሥላሴ የሚለው ትምህርት ለጂሆቫ ዊትነስም ለሰባሊዮሳውያንም በጭራሽ የሚስማማ አይደለም። ትምህርቱን ስለማይቀበሉ ወይም ደግሞ በትምህርቱ ላይ የተለየ አቋም ስላላቸው ምንድነው አቋማቸው? ምንድነው ትምህርታቸው? እሱ በክፍሉ ስለምናየው ችግር የለውም። ትምህርቱን ስለማይቀበሉ ትምህርቱን የሚገልጠውን ይህንን ቃል ይቃወሙታል። ስለዚህ ትምህርቱ ያዘለውን ቃል ትምህርቱን ካለመቀበል የተነሳ አለመቀበል በብዙ ሰዎች እንዲህ አለ አስተሳሰብ ወይም አስተምሮ ባላቸው ሰዎች ይታያል። የሆነ ሆኖ ስያሜው መጽሐፍ ቅዱስ ውስጥ ላለ እውነት የቀረበ መግባቢያ ሆኖ እንዲቆጠር ስያሜውን በተመለከተ እንዲህ እንድናስብና እንዲህም እንድንረዳ ማስረጃዎችን እያቀረብን እንመለከታለን። ትምህርቱ ጤናማ መሆኑን ትምህርቱ የሚወክለው ምን አይነት አስተምህሮን እንደሆነ ከማወቅ ጋር ተያይዞ ይሄንን መገንዘብ ያስፈልጋል። ሌላኛው ይሄን ትምህርት ስንማር ወይም ደግሞ አሁን የጀመርነውን ትምህርት ስንማር ይኸውላችሁ እኔ ማገልገል የምፈልገው በዚህ መንፈስ ነው። ምን ለማለት መሰላችሁ? እና ታዲያ ሌላው እንዳትሉ ለማለት የፈለኩትን ግልጽ ላድርግ። ይኸውላችሁ ይሄ መጽሐፍ ቅዱስ ወይም ደግሞ መጽሐፍ ቅዱሳችን የእግዚአብሔርን ህላዌ ወይም ህልውና ወይም ሀለወተ እግዚአብሔርን በተመለከተ
ምንም ጥያቄ ሳያቀርብ ዘፍጥረት 1:1ን ስንመለከት ቀጥታ የምናገኘው ምን የሚል ቃል ነው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። መጽሐፍ ቅዱስ የእምነት መጽሐፍ ነው። ከዘፍጥረት 1:1 ጀምሮ ላናስተውለው እንችላለን። እግዚአብሔር ማለት ብሎ ማብራሪያ ሰጥቶ፣ እግዚአብሔር ማለት ብሎ መግቢያ ተናግሮ፣ እግዚአብሔር ማለት ብሎ መጀመሪያ እግዚአብሔርን ለማቀበል ታግሎ ይሄ እግዚአብሔር ሰማይና ምድርን ፈጠረ ብሎ የፍጥረትን ጅማሬ በዝርዝር አይነግረንም። መጽሐፍ ቅዱሳችን የእግዚአብሔርን ሕልውና በተመለከተ ሕልው እንደሆነ ሕያው እንደሆነ እግዚአብሔር በማመን በዛው አይነት ሁኔታ የተገለጠውን የእግዚአብሔር ስራ ነው የሚጠቁመን። እኔም በዚህ መንፈስ ነው የምናገረው ስል መጽሐፍ ቅዱሱ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ የሚለውን ባለበት ሁኔታ አንስተን መጽሐፍ ቅዱሱ ለሚለው ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ለሚያቀርበው ትምህርት ሁላችንም እንድንታዘዝ በእምነት ነው ይሄንን የምንካፈለው። ስለዚህ ወገኖቼ በዚህ መንፈስና ሕሊና ይሄን ትምህርት መማር ያስፈልጋል። የእግዚአብሔር ቃል ነው መጽሐፍ ቅዱስ ብላችሁ ታምናላችሁ? አምላካውያት ቅዱሳት መጽሐፍት ናቸው በመጽሐፍ ቅዱስ ውስጥ ያሉት ብላችሁ ታምናላችሁ? ይሄንን እንደዚህ ለማያምን ሰው፣ እንደዚህ ለማይቀበል ሰው ትምህርቱ ምንም ትርጉም ስለሌለው ማለት ነው። ምክንያቱም መነሻችን መሰረታችን የእግዚአብሔር ቃል ስለሆነ ይሄን በደንብ ማስተዋል ያስፈልጋል። በሁለተኛ ደረጃ ሁለተኛ ማለት ሌላው ብዬ ለጀመርኩት ሐሳብ ማለት ነው። የእግዚአብሔርን ሕልውና ጥያቄ ውስጥ ሳናስገባ ነው የምንማረው። በእምነት ነው የምንማረው። እንደ እግዚአብሔር ቃል የሆነውን እውነት በእምነት ነው የምንካፈለው። ሁለተኛ እግዚአብሔር ራሱን ገልጧል። በልዩ ልዩ መንገድ ራሱን ገልጧል። በስነ ፍጥረት፣ በነቢያትና እንዲሁም ደግሞ በጌታ በኢየሱስ የእግዚአብሔር ሕልውና ወይም የእግዚአብሔር ሕያውነት በሮሜ ምዕራፍ 1 ከቁጥር 18 ጀምሮ እስከ 21 በተጻፈው ክፍል ዓለም ከተፈጠረ ጀምሮ በተሰሩት ፍጥረታት ግልጥ ሆኖ ይታያል ይላል። እንደውም በጣም የሚገርመኝ ይህን የመጽሐፍ ክፍል እንደው ሐሳቡ ዘርዘር ያለ ስለሆነ በዝርዝር አልሄድበትም እንጂ እውነትን በአመፃ የሚከለክሉ በአመፃቸውና በኃጢአተኝነታቸው ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ብሎ ነው የሚጀምረው። እውነትን በአመፃ የሚከለክሉ ማለት ምን ማለት ነው ብለን ቁጥር 20 ጀምሮ ያለውን ስንመለከት ስለ እግዚአብሔር ይታወቅ ዘንድ ያለው ዓለም ከተፈጠረ ጀምሮ በተሰሩት ፍጥረታት ግልጥ ሆኖ ይታያል ይላል። በመዝሙር 18 በቅንፍ 19 ከቁጥር 1 ጀምሮ እስከ 4 ባለው ክፍል ሰማያት የእግዚአብሔርን ክብር እንደሚናገሩ ቃል የላቸውም ግን ያለ ቃል፣ ቃላቸው እስከ ምድር ዳርቻ እንደሚወጣ እንደሚሰማ፣ ድምፅ የላቸውም ግን ያለ ድምፅ የእግዚአብሔርን ህላዌ ወይም ህልውና ወይም ደግሞ የእግዚአብሔርን ሕያውነት የሚያሳዩ መሆናቸውን መዝሙረኛው ይጠቁማል። ቃል ሳይኖራቸው ቃል ያላቸው ማለትም እንዲህ አዋቅሮ ሕይወትን አስቀጣይ ሆኖ በጣም ባለመጉደል ምሉ በመሆን የሚታየው የፍጥረት ስርዓት ይሄ ዝም ብሎ በዘፈቀደ ወይም ደግሞ በአንዳች አጋጣሚ የተፈጠረ እንዳልሆነ ዓለም በጣም በስርዓት የተዋቀረና ያዋቀረው ኃይል ወይም አምላክ መኖሩን የሚያሳይ ነው። ይህንን መዝሙረኛው መዝሙር 18 በቅንፍ 19 ከ1 እስከ 4 በግልጽ ይነግረናል። በጣም የሚገርመው ነገር በሮሜ ምዕራፍ 1 ላይ በተለይ ስለ አሕዛብ ከንቱ የሆነ ሕሊና ስላላቸው ስለ አሕዛብ ነው የሚናገረው። አሕዛብ በዚህ መጠን እንዴት ይወቀሳሉ የሚል ጥያቄ እንኳ ብናነሳ ስለ እግዚአብሔር ይታወቅ ዘንድ ያለው ዓለም ከተፈጠረ ጀምሮ በተሰሩት ፍጥረታት ግልጥ ሆኖ ይታያል ይላል። የፍጥረት አጠቃላይ ሁኔታ እግዚአብሔርን ማሳየት የሚችል ነው። እግዚአብሔርን ማብራት የሚችል ነው። እግዚአብሔር የሚባል ብለው በስም እንኳ ባይጠሩት ሰዎች ወይም ፍንትው ባለ ሁኔታ አብ፣ ወልድ፣ መንፈስ ቅዱስ ብለው እንኳን እንደ መጽሐፍ ቅዱሱ ባይናገሩ ሰዎች ይሄ ዓለም መጋቢ እንዳለው ፈጣሪ እንዳለው እንዲህ በስርዓት ያዋቀረው ልዑል እንዳለ ያሳያል። የፍጥረት እንቅስቃሴ ጠቅላላ ያለ ቃልና ያለ ድምፅ የእግዚአብሔርን ሕልውና የሚያሳይ መሆኑን ይናገራል። ከዛም ባሻገር በዕብራውያን ምዕራፍ 1 ቁጥር 1 ላይ የዕብራውያኑ ጸሐፊ እንደተናገረው እግዚአብሔር አስቀድሞ ለአባቶቻችን በነቢያት ተናግሯል ይለናል። ለአባቶቻችን በነቢያት ተናግሯል። በነቢያት ማለት ከሙሴ ጀምሮ እስከ ሚልኪያስ ባለው የመጽሐፍ ቅዱስ እውነት ውስጥ እንደምናየው ከዘፍጥረት እስከ ሚልኪያስ ማለት ነው። እግዚአብሔር በነቢያት በኩል ራሱን ገልጧል። ነቢያት የእግዚአብሔር አፍ ሆነው እግዚአብሔር ያለውን በማቀበል የእግዚአብሔር የሆነውን ነገር በማወጅ በሰውና በእግዚአብሔር መካከል በነበረው አገልግሎት የነበራቸውን ስፍራ እናውቃለን። ስለዚህ እግዚአብሔር አስቀድሞ ለአባቶቻችን በነቢያት ተናግሯል። ጌታ ኢየሱስ ክርስቶስ እንኳ
ትንሣኤውን በተመለከተ ግር ያላቸውን ሰዎች ጌታ ሲወቅስ በሙሴ መጻሕፍት በመዝሙራትና በሕግ የተጻፈውን አላስተዋላችሁም በማለት ሲወቅሳቸው እናያለን። ቁጥር 44 ላይ ነቀሌዎጳን መጻሕፍት ወይም ቅዱሳን በመንፈስ ቅዱስ ተቃኝተውና ተናግረው ወደ ሰው ያስተላለፉት መልእክት በነቢያት በኩል የተገለጠው እግዚአብሔርን በእኛ ፍላጎትና ስሜት ሳይሆን ራሱን በገለጠበት ሁኔታ እንድናመልከው የሚያስችሉ ናቸው። እግዚአብሔር ራሱን ገልጧል። ፍንትው ያለው መገለጥ ግን በደንብ የተብራራው መገለጥ ስሙንም አካሉንም ለይተን እንድናውቅ የሚያደርገው መገለጥ ግን በኢየሱስ ክርስቶስ የታየው ወይም የተገለጠው እውነት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18ን መቼም ብዙዎቻችሁ በቃል እንደያዛችሁ ታስባለሁ። እግዚአብሔርን ያየ አንድስ እንኳ የለም ካለ በኋላ በእቅፉ ያለ አንድ ልጁ እርሱ ተረከው ይለናል። ስለ እግዚአብሔር አሁን ያለን እምነትና አሁን ያለን ግንዛቤ እግዚአብሔርን በተመለከተ ማለትም ስሙንም አካሉንም ግብሩንም ባህሪያቱን በቅዱሳት መጻሕፍት የተገለጡትን የእግዚአብሔርን ትክክለኛ ገጽታ የሚያሳዩ ትምህርቶች ጠቅላላ በጣም በተቃናና ጥርት ባለመልኩ ከክርስቶስ ኢየሱስ መገለጥ ጋር ተያይዞ ነው ያየነውና የተረዳን። እንደውም ዮሐንስ 1:18 ላይ ያለው ቃል ከዛ በፊት የነበሩት መገለጦች ደምሳሳ እንደሆኑ ወይም ደብዛዛ እንደሆኑ ወይም ፍንትው እንዳላሉ እንደውም ከዚህ የተነሳ እግዚአብሔር አልታየም፣ እግዚአብሔር ለማንም አልተገለጠም እስኪል ድረስ እግዚአብሔርን ያየው ከቶ አንድስ እንኳ የለም ካለ በኋላ በእቅፉ ያለ አንድ ልጁ ተረከው ሲል እንደው እግዚአብሔር እንደታየ የሚገልጡ የብሉይ ኪዳን ሐሳቦች ጠቅላላ በክርስቶስ ከተገለጠው እውነት የተነሳ እግዚአብሔር ጨርሶ እንዳልታወቀም እንዳልታየም የሚያስረዱ እንደሆኑ አድርጎ መግለጡን እናያለን። ስለዚህ ፍጹም የሆነውን ምሉ የሆነውን የእግዚአብሔርን ማንነት በተለይ ከተነሳንበት ትምህርት አኳያ ደግሞ የአብ የወልድ የመንፈስ ቅዱስን የአካልም ሆነ የስም የግብር ልዩነት በዚህ መጠን ፍንትው አድርጎ ያሳየን የጌታችን የኢየሱስ ክርስቶስ መገለጥ ነው። ለምሳሌ በወንጌላት ሦስቱም ወንጌላውያን ማቴዎስ፣ ማርቆስና ሉቃስ በኩል ደረጃ የመዘገቡትን የጌታችን የኢየሱስ ክርስቶስን ጥምቀት በተመለከተ ብናነሳ ማቴዎስ 3:16 ጀምሮ እስከ 17 ያለውን ቃል እንደ ምሳሌ ብንወስድ ጌታ ኢየሱስ ክርስቶስ በዮሐንስ እጅ ለመጠመቅ ወደ ውሃው ሲቀርብ ወይም ደግሞ ጌታ ሲጠመቅ እግዚአብሔር አብ ከላይ በመሆን ተናግሯል። በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው በማለት መንፈስ ቅዱስ በርግብ አምሳል መውረዱን እናያለን። ደግሞ ወልድ ወይም የሕያው እግዚአብሔር ልጅ መጠመቁንም እናያለን እና የአካልም የስምም የስም ስንል አብ ልጄ በማለት አባትነቱን ገልጧል። የወልድን ልጅነት ብቻ አይደለም። የምወደው ልጄ የሚለው ቃል ወልድ የአብ ልጅ መሆኑን ያስታውቃል በግልጽ። በርግብ አምሳል የወረደው ደግሞ ሦስተኛው አካል መንፈስ ቅዱስ ነው። መንፈስ ቅዱስ በተለየ ስሙ በተለየ አካል ቅርጽ መውረዱን ጭምር እናያለን። በጥቅሉ እግዚአብሔር ራሱን ገልጧል ስንል በዘፍጥረት ወይም ደግሞ በፍጥረት አጠቃላይ ሁኔታ በነቢያት ከዛም ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ መገለጥ ወይም ወደዚህ ዓለም መምጣት ጥርት ያለውን የእግዚአብሔርን የስምም የአካልም የግብርም ልዩነትና የእግዚአብሔርን መለኮታዊ ማንነት አሁን በምንማረው ሁኔታ ጌታ መግለጡን እናያለን፣ እንመለከታለን። ሌላው ቅድም ጠቆም አድርጌዋለሁ፣ ግን አጽንኦት ለመስጠት ያህል እንደ ሦስተኛ ነጥብ ልታዩ ትችላላችሁ። የብሉይ ኪዳንና የሐዲስ ኪዳን መጻሕፍት የዚህ ትምህርት መሰረት ናቸው። ትምህርታችን ይሄንን ቅዱስ የእግዚአብሔር ቃል መሰረት ያደረገ ነው። ቱንቢያችን መስፈሪያችን የእግዚአብሔር ቃል ነው ማለታችን። ስለዚህ ቅዱሳን በመንፈስ ቅዱስ ተቃኝተው ወይም ተነድተው እንደጻፉት የምናምናቸውን ወይም እንደጻፏቸው የምናምናቸውን ቅዱሳት መጻሕፍት መለኪያ አድርገን ሚዛን አድርገን ነው የምንማረው። የግል አስተያየት ወይም ደግሞ የቤተ እምነት ክሪድ እንደሆነ በጭራሽ እንዳናስብ። መሰረታችን የእግዚአብሔር ቃል ነው። እውነትም በእኛ የግል አስተያየት ሳይሆን የሚለካው በእግዚአብሔር ቃል መሆኑ መሰመር አለበት። አራተኛ፣ አሁን ያነሳዋቸውን ነጥቦች መሰረት በማድረግ አሁን ያነሳዋቸውን እውነት እግዚአብሔር ራሱን መግለጡን፣ የተገለጠባቸውን ሁኔታ፣ የብሉይና የሐዲስ ኪዳን መጻሕፍት አሁን ያለን እምነት ስለ ሥላሴ የሚኖረን ትምህርት መሰረት መሆኑን፣ ቱንቢያችን መለኪያችን የእግዚአብሔር ቃል መሆኑን መሰረት አድርገን
ለአምልኳችንም ሆነ ለትምህርታችን መሰረቱ የእግዚአብሔር ቃል ነው ማለት ነው። ከዚህ የተነሳ የተገለጠ እውነት አለ፣ በተገለጠ የእግዚአብሔር ቃል ላይ የተመሰረተ ትምህርት አለን የሚል እምነትና አቋም ስላለን ይሄ እውነት አንጻራዊ አይደለም። አንጻራዊ አይደለም ማለት ነከሌ እንዲህ ስለሚያምኑ እኛ እንዲህ ለማመን የያዝነው አቋም አይደለም። ወይም በተለያየ ዘመን የተለያየ እምነት ካላቸው ሰዎች አስተሳሰብና አስተምሮ አኳያ የሚቃኝ አይደለም። ነባራዊ የሆነ እውነት ነው። አንጻራዊ ሳይሆን ነባራዊ የሆነ ፍጹም የሆነ እውነት ነው። ከዚህ የተለየው ስህተት ነው ማለት ነው። እንዳተያይ አድርገን አይደለም የምንማረው። እነንትና እንደዚህ ያስባሉ፣ እነንትና እንደዚህ ያስባሉ፣ እኛ ደግሞ እንደዚህ እናስባለን፣ ችግር የለውም ሶስቱም አድራሻቸው አንድ ነው የሚል ወይም ደግሞ እነዚህ ሁሉ ወደ አንድ መስመር ያመጣሉ የሚል ከእውነት የራቀ ነገሮችን በአንጻር የማቅረብ አካሄድ፣ አተያይ፣ አመለካከት አይደለም ያለን። ስለዚህ ፍጹም የሆነ ነባራዊ የሆነ ትምህርት እንዳለን በደንብ እነዚህን እውነቶች መሰረት አድርገን እንማራለን ወይም እናስተውላለን። በሌላ ቋንቋ ከተገለጠው እውነት ውጪ ለሆነው አስተያየትና አስተምሮ ቦታ አንሰጥም ማለት ነው። እግዚአብሔር ቃል ማስረጃ ከሚሰጠው ትምህርት፣ አስተሳሰብ፣ ፍልስፍና የሚሆን ምንም በጎ ሕሊና አይለኝም እኔ። ምክንያቱም የኔ አይደለማ ትምህርቱ ብዬ ስለማመን እናንተም እንደዚህ እንድትሆኑ ነው የምንማረው። ስለዚህ የተገለጠው እውነት ፍጹም ነው ብዬ አምናለሁ። ፍጹም ነው ብለን እንድናምን ይጠበቃል። ከዚያ ውጪ የሆነውን ነገር እንዲሁ በአንጻራዊነት ዝም ብለን እንዳተያይ ወይም ደግሞ እንደሆነ ዘመን የሆነ ግሩፕ ተዋውት አድርጎ ማሰብ አንችልም። ይሄንን በደንብ ማስተዋል ያስፈልጋል። በአምስተኛ ደረጃ መጽሐፍ ቅዱስ ምንጩ አንዱ ጌታ ስለሆነ ጤናማውን የመጽሐፍ ቅዱስ የአጠናን መርህ ተከትለን ብንመለከተው ከዘፍጥረት እስከ ራእይ እርስ በርሱ የተሰናሰለ ሆኖ እናገኘዋለን። አሁን ስላለን ርዕስ ስላደረግነው ትምህርት ስለ ሥላሴም ወይም ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ከዘፍጥረት እስከ ራእይ እንዲህ የተያያዘ ወይም የተሰናሰለ ወይም የተሳሰረ በተለያዩ የመጽሐፍ ቅዱስ ክፍሎች ውስጥ የቀረበ የመጽሐፍ ቅዱስ እውነቶችን እንዲሁ አያይዘን ወጥ የሆነውን በእግዚአብሔር ቃል የተደገፈውን ትምህርት ነው የምንማረው። ምንጩ አንድ ነው። የእግዚአብሔር መንፈስ አንድ ነው። ልዩ ልዩ መናፍስት አይደለም ያሉት እግዚአብሔር እና ይህንን እናስተውላለን። ማለትም መጽሐፍ ቅዱስ ሲጠና ለምሳሌ መጽሐፍ ቅዱስን ዝም ብለን ገልጠን ስናነበው አንዳንድ መጽሐፍ ቅዱስን ለማጥናት የሚሆኑ ትንሽ መግቢያ ወይም ማስረጂ ያላቸውን መጽሐፍት ምናልባት ተመልክታችሁ ሊሆን ይችላል። አሁን ለምሳሌ ይሄን መጽሐፍ ቅዱስ አሁን ብዙዎቻችን የያዝነው መጽሐፍ ቅዱስ ስንገልጠው ያው ዘፍጥረት 1 ብሎ ይጀምራል። ወደ ማቴዎስም ከመጣን ያው በዛ ሁኔታ የጌታችን የኢየሱስ ክርስቶስን የትውልድ ሐረግ ባለበት ሁኔታ ይመዘግብልናል እና ለምሳሌ አዲሱ መደበኛ ትርጉም ሊሆን ይችላል። ሌሎችም እንደዚህ አይነት እትሞች ይኖራሉ እና ስለምናነበው የመጽሐፍ ቅዱስ ክፍል አጭር መግቢያ ይሰጣሉ። ለምሳሌ መጽሐፍ ቅዱስ ስናጠና እዚህ ብዙ መጽሐፍ ቅዱሶችን የመጽሐፍ ቅዱስ ክፍሎችን እያጠና እንደሆነ ታውቃላችሁ። ማን ጻፈው፣ መቼ ተጻፈ፣ ለምን ተጻፈ፣ ተደራሲያኑ ወይም የተጻፈላቸው ሰዎች እነማን ነበሩ፣ መጽሐፉ በጊዜው ለነበሩት ሰዎች ምን አይነት ትርጉም ይሰጥ ነበር ወይም ምን አይነት ትርጉም እንዲሰጡ ነው የቀረበው የሚሉ መጠይቆችን ይዘን ጊዜውንም ተደራሲያኑንም የተጻፈበትን ዘመንም የተጻፈበትን ዓላማውንም ማዕከል አድርገን ነው የምናጠናው እንደምታውቁ። ስለዚህ የምናነበውን መጽሐፍ በጤናማ መንገድ እንድንረዳው ከታሪክ ጋር ጉዳዩን እናያይዘዋለን ማለት ነው። አንዳንድ ጊዜ ታሪክ ብቻም ሳይሆን የምናነበውን ክፍል ሰዋሰዋዊ ትርጉም ደግሞ እሱንም ጭምር አንዳንድ ጊዜ ከትውልድ ይወላችሁ መጽሐፍ ቅዱስ እንደው ዝም ብሎ ኮፒ ፔስት ተደርጎ ለየትውልዱ ሁሉ ያው እዛው የነበረው እንዳለ እንደዚሁ ለቋንቋ ጥንቃቄ ሳይደረግ ሰዎች ይህን እንዴት ይረዱታል፣ ይሄ ትርጉም ለዚህኛው ማህበረሰብና ለዚህኛው ቋንቋ ምን አይነት አቻ ትርጉም አለው የሚል ነገር በደንብ ሳይጠና ዝም ብሎ አይገለበጥም። ወይም ደግሞ እንደው ዝም ብሎ ሸምድደን ያንን በማነብነብም ጽድቅ የለም። መጽሐፍ ቅዱስን እንድንረዳው ሆኖ ነው እየተተረጎመ እንደውም በዓለም ላይ እንደ መጽሐፍ ቅዱስ በልዩ ልዩ ቋንቋ በመተርጎምና ሰዎች እንዲያገኙት በማድረግ የታተመ ምንም አይነት መጽሐፍ የለም። እንደውም አንዳንድ መጽሐፍት ያው ከመጀመሪያ ከተጻፈበት ቋንቋ ሲወጣ እንደው እንደ አስማት ሁሉ ነገር እንደሚበላሽ ተቆጥሮ እንዳለ ድፍን ብሎ ባለበት ሁኔታ
ያንኑ ቋንቋም ጭምር የዛኑ አገር ባህል ጭምር ሰዎች እንዲያጠኑት ይገደዳሉ። እንዲህ አይነት እምነት እንዳለ ታውቃላችሁ። ወደ መጽሐፍ ቅዱሱ ስንመጣ ግን ሰዎች እንዲረዱት መልእክቱን እንዲገነዘቡት ወይም ደግሞ በሚገባቸው ቋንቋ ቅርብ እንዲሆንላቸው ተደርጎ ነው የተተረጎመ። በጣም የመጽሐፍ ቅዱስ የትርጉም ስራ ምን ያህል አድካሚ እንደሆነ አንዳንድ ጊዜ ያው ቃላት አቻ ትርጉም ያጣሉ። ታውቃላችሁ አይደል? ከቋንቋ ወደ ቋንቋ ሲተረጎም ቋንቋ ወይም ደግሞ ቃላት እንደ ተናጋሪው ብዛት እንደ ስልጣኔው የሚሰፋ የሚያድግ የሚዳብርና የዛኑ ያህል ደግሞ የሚጫጭ እንደሆነም ይታወቃል። ለምንድን ነው ይሄን የምላችሁ? አንዳንድ ጊዜ ለአንድ ማህበረሰብ የተለየ ትርጉም የሚሰጡ ቃላት ይኖራሉና ሰዋሰዋዊ አገባባቸውን ማጥናትም አስፈላጊ ሊሆን ይችላል። ደግሞም ይሄን ትምህርት ስንመለከት የመጀመሪያውን ክፍል ስናይ ከምናያቸው ነገሮች አንዱ ነው። ስለዚህ ታሪካዊ ዳራውን፣ ሰዋሰዋዊ አገባቡን ወይም ደግሞ አተረጓጎሙን ከዛ ባሻገር አውዳዊ ማለትም የምናነበው ያንን ጥቅስ የወሰድንበት ያንን ሐሳብ የጨለፍንበት የመጽሐፍ ክፍል አውዱን ወይም ደግሞ እዛ ላይ የቀረበውን ሊትራሊ ያለውን የጽሑፉን አጠቃላይ ሁኔታ በመረዳት ነውና የምንተረጉመው ወይም ደግሞ ለመረዳት መጽሐፉን ልንረዳ የምንሞክረው። ይህንን ጤናማ የሆነ የመጽሐፍ ቅዱስ አተረጓጎም መርህ ተከትሎ በታማኝነት ለሚያጠና ለሚማር እና ይህንን ለመረዳት እድል ለሚሰጥ ሰው መጽሐፍ ቅዱስ እርስ በርሱ ባልተምታታ ባልተጣረሰ እርስ በርሱ ባልተገፋፋ ሁኔታ ከዘፍጥረት የመጀመሪያ ምዕራፍ አንስቶ እስከ ራእይ ድረስ አሁን ርዕስ ያደረግነውን የሥላሴን ትምህርት በተመለከተ በጣም ግልጽ የሆኑ መልእክቶችና ትምህርቶች አሉት እና ይሄንን በደንብ ማስተዋል እንድንችል ሆነ እንማራለን። የጌታ ጸጋ በነገር ሁሉ ይደግፈን። ጠቅለል ባለ መልኩ በዚህ ትምህርት ወይም ደግሞ በዚህ መርሃ ግብር አምላክ ወይም መለኮት አብ፣ ወልድ፣ መንፈስ ቅዱስ መሆኑን አምላክ ብለን ስንጠራ አምላካችን ስንል ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እየተናገርን እንደሆነ አብ፣ ወልድ፣ መንፈስ ቅዱስ መሆኑን አብ አምላክ፣ ወልድም አምላክ፣ መንፈስ ቅዱስም አምላክ መሆኑን ይሁን እንጂ ሶስት አምላክ ብለን በመለኮት ሶስት ብለን በጭራሽ እንደማንናገር እንማራለን። ስምን በተመለከተ አብን አብ እንጂ ወልድ ወይም መንፈስ ቅዱስ አንልም። አብ ነው እንጂ ወልድም አይደለም መንፈስ ቅዱስም አይደለም እና በትምህርታችን ይሄንን እንደማንል እንማራለን። ወልድ እንጂ አብም መንፈስ ቅዱስም እንዳልሆነ፣ ወልድ እንጂ አብም መንፈስ ቅዱስም አለመሆኑን እንማራለን። መንፈስ ቅዱስም መንፈስ ቅዱስ እንጂ አብ አይደለም ወልድ አይደለም። ግልጽ ነው። አብን አብ ብለን እንጠራዋለን እንጂ ወልድ አንለው፣ መንፈስ ቅዱስ አንለው። ወልድን ወልድ እንለዋለን እንጂ አብ አይደለም፣ መንፈስ ቅዱስም አይደለም። መንፈስ ቅዱስም መንፈስ ቅዱስ እንጂ አብ አይደለም፣ ወልድ አይደለም። ስያሜውን ከቀላቀል ነው አካሉንም ስለምንቀላቀል መሰረታዊ የሆነ ስህተት ይኖርብናል። እንደሱ አናደርግም። ስለዚህ አብ አባት ነው፣ የኢየሱስ ክርስቶስ የጌታችን የኢየሱስ ክርስቶስ አባት። ወልድ የአብ ልጅ ነው። መንፈስ ቅዱስም ሰራጺ የሆነውን መንፈስ ቅዱስን ነው የምንጠራው እንጂ አንዱን ለአንዱ መንፈስ ቅዱስን አብም ወልድም አንልም፣ ወልድንም አብም መንፈስ ቅዱስ አንልም፣ አብንም ወልድና መንፈስ ቅዱስ አንልም። ስምን በተመለከተ ስም አናጣርስም፣ አንደበላልቅም ማለት ነው። ይህም በደንብ ማስተዋል ይኖርብናል፣ እንማራለን። ግብርን በተመለከተ ወይም ግብራቸውን በተመለከተ ግብር ብዙ ጊዜ ስራ የሚል ትርጉም ነው የሚኖረው የሚመስለው፣ ግን ግብር የሚለው ቃል ፐርሰናሊቲ ወይም ደግሞ አካላዊ ኩነቱን ያሳየናል። ግብር ምሳሌው ስለሚያብራራው ቃሉ ላይ እንዳንቸገር ከሆኑት ውጪ አገላብጠን መጥራት አንችልም። የሆኑት ምንድን ነው? ግብር የምንለው ያንን ነው። የሆኑት ምንድን ነው? ለምሳሌ አብ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ነው እንጂ የወልድ ልጅ ወይም የመንፈስ ቅዱስ አባት አይባልም። ምክንያቱም ወልድ ማለት በራሱ ልጅ ማለት ነው። ልጁ አባቱን አልወለደውም ወይም አይወልደውም ማለት ነው። ይሄንን ዝም ብለን መደበላለቅ አንችልም። ወይም ደግሞ እግዚአብሔር አብ የመንፈስ ቅዱስ አባት አይባልም። ስለዚህ አብ ስፍራው ምንድን ነው ማለት ነው? የአብ ግብሩ ምንድን ነው ማለት ነው? አባትነት
ማለት የወልድ አባት ነው። የወልድ አባት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ማለት ነው። ሁለተኛ ወልድ ልጅ ነው። ልጅ እንጂ የአብ አባት ወይም የመንፈስ ቅዱስ ልጅ አይባልም ወይም አይደለም። ሐሳቡ በጣም ግልጽና ቀላል ነው። ግን አንዳንዴ ድብልቅልቅ ሲያደርጉት ይሄ በምስጢረ ሥላሴ በአንዳንድ ነገሮች ዙሪያ በጣም የሚያስተምሩ ልክ እንደ ስብከት ዝም ብለው በትምህርቶቻቸው መካከል ዘብረቅ የሚያደርጉ በጣም ብዙ ሰዎችን ታዝቤያለሁ። ዝብርቅርቁ የወጣ ነገር ነው ያለው ብዙ ሰው እና እንደሱ እንዳንዘባረቅ ነው በደንብ እንድናስተውል። ያው በደንብ ጥቅስ ማስረጃ እያቀረብን ወደ ትምህርቱ ስንገባ መግቢያ ነው። ጠቅለል ባለ መልኩ እንድናስብበት አይምሯችንም እንድናዘጋጅ ራሳችንም ሪፈር እንድናደርግ ጭምር ነው። ጠቅለል ባለ መልኩ ይህን የምናገረው ወልድ ልጅ እንጂ የአብ አባት ወይም የመንፈስ ቅዱስ ልጅ አይደለም። የአብ ልጅ ነው ወልድ። መንፈስ ቅዱስም የአብና የወልድ አባትም ሆነ ልጅ ብለን ልንጠራው አንችልም ወይም አይገባም። አንደበላልቀው ማለት ነው። አብን የኢየሱስ ክርስቶስ አባት፣ ወልድንም የእግዚአብሔር አብ ልጅ፣ መንፈስ ቅዱስንም የእግዚአብሔር መንፈስ ወይም መንፈስ ቅዱስ ብለን እንጠራለን እንጂ ይሄንን ማዘበራረቅ አይቻልም። ማጠቃለያ ጌታችን መድኃኒታችን ኢየሱስ ክርስቶስ በትምህርቱም ሆነ እንዲሁም በቤዛነቱ በሙሉ አገልግሎቱ አብ ከእርሱ የተለየ አካልና ስም ያለው መሆኑን አስታውቋል። እርሱ እያለ አባቱን እየጠራ በአካል ከእሱ የተለየ የእሱ አባት መሆኑን ግልጽ ባለ ሁኔታ አስታውቋል። ወንጌላት ይህንን ፍንትው አድርገው ያሳዩናል። አሁንም በስጋዌው ጌታ ኢየሱስ ክርስቶስ መንፈስ ቅዱስ ሌላኛው አጽናኝ መሆኑን በመግለጥ ተናግሯል ወይም አስተምሯል። በተለየ አካል ሌላኛ መሆኑን አንዱን አካል አይደለም በተለያየ ስም የምንጠራው አንዱን መለኮት እንጂ ይሄንን በግልጽ አሳይቷል። አሁንም ነፍሱን አደራ በማለት ለአባቱ በመስጠትም በተለየ አካል አብን አሳይቷል። ጌታችን በምድር ቆይታው አንድም ቦታ አብን እሱ በተጠራበት ቃል ብሎ አልጠራም። አብን ቃል ብሎ አልጠራም። አብ ቃል አልተባለም። ቃል ስግው ቃል የሆነው ወልድ ነው። ስለዚህ ብሉይ ኪዳንም ሆነ አዲስ ኪዳን እግዚአብሔር አንድ እንደሆነና አብ ከጌታችን ከኢየሱስ ክርስቶስ በስጋ ከተገለጠው በስምም በግብርም የተለየ መሆኑን አሳይቷል። ጠቅለል ባለመልኩ ይህንን ማዕከል አድርገን ነው የምንማረው። የጌታ ጸጋ ይብዛልን። በጸሎት አገልግሎቱን ደግፉ፣ እግዚአብሔር እንዲረዳን። በተጨማሪ ስብከት ስላልሆነ ለመማር ስትመጡ ማስታወሻ ይኑራችሁ። መጽሐፍ ቅዱስ ያው ብዙ ጊዜ እንደዚህ ሃርድ ኮፒ ቢሆን እመርጣለሁ እኔ ከሞባይሎቻችን ይልቅ ያው መልእክትም ብዙ ነገሮች እየመጡ አይምሯችንን ወዲያ ወዲህ ስለሚያደርጉት መጽሐፍ ቅዱስም እጃችን ላይ ቢኖር መልካም ነው። በዋናነት ማስታወሻ ይኑረን፣ ስብከት አይደለም እና ዝም ብላችሁ በጆሮአችሁ ገብቶ ዝም ብሎ አይምሮ ላይ እንደሚቀር እንዳታስቡ። ትምህርት ስለሆነ በስነ ስርዓት በማስታወሻ መያዝ ያስፈልጋል። ያው ብዙዎቻችሁ ማስታወሻ አላችሁ፣ እግዚአብሔር ይመስገን። ጌታ ያስተምረናል።